ሰላም ሰላም፣ ጤና ይስጥልኝ የኔ ተወዳጆች፣ እንዴት ናችሁ? እንዴት ከርማችኋል? የኔ ቆንጆ ሰዎች፣ ዛሬ ደግሞ እንግዲህ እጅ የሚያስቆረጥም ምሳ ነው የምሰራው ነው የምላችሁ። ጥቅል ጎመን በሽሮ እኔ እንደኔ የሚወድ ማለት ነው። ጥቅል ጎመን በሽሮ በጣም የምወደው። ዛሬ ጥቅል ጎመን በሽሮ ልሰራ አስቤያለሁ። እንግዲህ ያው የሚያስፈልገኝን እዚህ ጋር አቅራርቤ ያለው ሁሉንም ነገር ማለት ነው። ዘይቱን ነው የምጠቀመው ስሰራ። ዘይቱን አለ፣ ነጭ ሽንኩርት አለ። እዚህ ጋር ደግሞ ሽሮ ነው የምሰራው። መጠን ሽሮ አለኝ፣ ጥቅል ጎመን፣ እዚህ ጋር ካሮት አለኝ፣ ድንች ልጬ አጥቤ እንደዚህ አስቀምጫለሁ። ሽንኩርትን እዚህ ብረት ድስት ውስጥ አስቀምጫለሁ። እንግዲህ ያው አዲስ አሰራር ሆኖ ሳይሆን ያው ሰው ሀገር ላይ ስንሆን ሲያምረን ሰርተን መብላት እንችላለን ለማለት ያክል ነው። ሲያምረን ማለት ነው። ሽሮም ቤት ስለነበረ ጥቅል ጎመን ያው እዚህ ሀገር አይፈጥም። ጥቅል ጎመን ካሮት ስለሚመጣ ስለሚገዛ ሽንኩርቶች እንግዲህ እንደዚህ ያው እያቁላላሁ ነው ማለት ነው። በዚህ ዘይቱን ጥቅል ጎመኑን ማጥቤ አስቀምጫለሁ። ሽሮን በጎን መሰራለታለሁ። በቃ ምሳኔ ጋር ናችሁ። እጄ ነው የሚያስፈልግ ነው የምላችሁ እና ሲያምረት ሰርት መብላት አለብን። የተጠጀች እዚህ ጋር ለሽሮዋ ትንሽዬ ሽንኩርት አድርጌ ያለው በትንሽዬ ድስት ለሽሮዋ በጎን እያቆላሁ ነው ማለት ነው። ጥርን ያለች ሽሮ ሰራለሁ ማለት ነው። እዚህ ጋር ሽንኩርቷን እያቁላላት ነው ማለት ነው። እዛ ጋር ደግሞ የጥቅል ጎመኔን በጎን እያቁላላሁ ነው። እዚህ ጋር ጥቅል ጎመኔን ያው እንደዚህ ጋዙን ቀንሼ ጥብስ ያደረኩት ነው። ያው ትንሽ ጠበስና ካሮቴን ጨምራለሁ ማለት ነው። ካሮቴን እንደዚህ አጥቤ ጠፍፏል። በማጥለያ አስገባለሁ ማለት ነው። ካሮቴን እንደዚህ ጨምራለሁ። አሁንም ቀስ እያደረኩ ጋዙን ቀንሼ ካሮት ቶሎ ስለሚያበስል ጥብስ እንዲል አደርጋለሁ ማለት ነው። በዚህ መልኩ ካሮቱን እያማሰርኩኝ ጥብስ አድርገዋለሁ። በገን ደግሞ ሽሯችን ትደርሳለች ማለት ነው። ሽንኩርቱን እየተቆላላ ነው። ያው በዚህ መልኩ ትንሽዬ እርድ አደረኩ። በጣም ቢጫ እንደዛ ፈለኩ። ትንሽ ነው ያደረኩት። ነገራችን ላይ እርድ ምናምን ቤት ነው የሚፈጨው። ማፍጫ አለ፣ በዛ ፈጫለሁ ማለት ነው። ቤት ስትፈጩት በጣም ጥሩ ይሆናል ለጤና ማለት ነው። እንደዚህ ያደረኩት ትንሽዬ ነው ያደረኩት እርድ እንደምታዩት። እዚህ ጋር ደግሞ የሽሮዋ ትናለች እየተቆላላች ነው ማለት ነው። አሁንም ያው እንዳይል እያገለባበጥኩት ነው። የሽሮውን ከትሻለሁ ማለት ነው። አሁን ወደ ካሮቱ እየተጠበሰ ነው። ከዛ ነጭ ሽንኩርትና ዝንጅብል ፈጭቼ ያስቀመጥኩት ጨመርኩ ማለት ነው። በደንብ ጥብስ ካለ በኋላ ካሮቱን ተጠብሷል፣ በደንብ በስሏል ማለት ነው። ሽንኩርቱና ዝንጅብል ጨምሬ በደንብ እንደዚህ አቁላለዋለሁ ጥብስ እስከሚል ድረስ ማለት ነው። ያው እንግዲህ ሲያምርልኝ ሰነፎች ነው በጣም ነው ሰርልኝ ቆይቷል ታምረኝ። ከዛ እዚህ ጋር ጥቅል ጎመኑን ጨመርኩ ማለት ነው። ጥቅል ጎመኑን ጨመርኩኝ። አሁንም ደግሞ ጠበስ በደንብ አድርጌ እያደረጋለሁ በመሀል እየከደንኩ እንደዚህ እንዳያር ጋዙ ቀንሽ ጥብስ አደርጋለሁ ማለት ነው። ስለዚህ ውሃውን የራሱ ጎመን እንዳይኖረው እኔ አጥቤው በማጥለያ ጥዬው በጣም ቆይቷልና ምንም ነገር ውሃ አያመጣም። እንደዚህ በደረቁ ጥብስ እናደርገዋለን ማለት ነው። ወደ ዋጥበን ወዲያው ተጨምረው ጎመን ስለሚል ከዛ መጨረሻ ላይ ያው ሁሉም ከሰለማ ድንች ተወሰደ መጨረሻ ላይ ድንችን ጨመርኩ ማለት ነው። ድንቹንም እንደዚህ በዚህ መልኩ ጋዙን ቀንሼ ያገባለሁ። መጨረሻ ላይ ድንቹን ጨምሮ ድንቹ በጣም ነው ቶሎ የሚበስለው፣ በጣም ቶሎ ስለሚመክ እንዳይቦካብን ለማለት ያክል ድንች እንደዚህ ጨመርኩ ማለት ነው። የኔ ተወዳጆች ያው ጥቅል ጎመን አሰራር ማለት ነው ጠፍቶት ሳይሆን ያው እንግዲህ ሰው ሀገር ላይ ስንሆን ጊዜ አይኖረንም እና ስራችንን ስንል ራሳችን እንዳንቆጣ ሲያምራችሁ ብሎዶች እንደዚህ ሰርተን ያው እኛ የኢትዮጵያ ምግብ ያምራል በጣም እንጀራ ካልበላ ሆነ በቃ። እዚህ ጋር ደግሞ ሽሮዬ ነው ሽሮዬ ወይኔ ጉዴ ልትክ እንደምትል ማለት ነው። እንደኔ ሽሮ የሚወድ እንጥዬ ሽሮ ናት። ገና ጋዙ ቀንሽ ትክትክ ትላለች ማለት ነው። እኔ ቆንጆ ትክትክ እያለች ነው ሽሮዬ ሆናት። ሽሮ በጣም ነው እኔ የምወደው ሽሮ በጣም ነው የምወደው። ቃሪያ ስንጥቅ አድርጌ ጠለጠል አደረኩባት ማለት ነው የኔ ውድ። አሁን ቃሪያውን እንግዲህ እንደዚህ አድርጌ ጣልጠል አድርጌባታለሁኝ። እንደዚህ አድርጌ ጋዙን አጠፋዋለሁ። ቃሪያው ከጨመርኩ በኋላ ቆየውን ክድና አደርጋታለሁኝ። በቃ ደርሳለች ማለት ነው። ጥቅል ጎመን እስከሚደርስለት ድረስ ተክ ያለች ነው የኔ ቆንጆ ሽሮ ተከድናለች። አሁን ደግሞ ወደ ጥቅል ጎመኑ ቃሪያ ጨመርኩ።
በስሎልኛል ማለት ነው። ሁሉም ነገር ጨምሬያለሁ። በነገራችን ላይ እኔ እንትን ብቻ ነው የቆርፋ ፓውደር ወይም የቆርፋ ፓውደር የመከለሻ ብቻ ነው የጨመርኩት ማለት ነው። እዚህ ላይ ሆነ ነገር ምንም በቀም አልጨመርኩበት እና ጨው እንደዛ ነው ያደረኩት። ከዛ ያው ሽሮ እየተንተከተከች ነው ትከደናለች ማለት ነው። በቃ ደርሳለች ማለት ነው። ደርሳለች እንግዲህ ደረሰ። እንጀራችን እንደምታዩት እዚች ጋር እንጀራችንን እንግዲህ በልካችን እንደዚህ አቀረብን። እንግዲህ በልኬ መሳይ ማለት ነው። መሳ ደርሷል። የኔ ተወዳጆች እዚች ጋር ያው ሽራችን በስላለች። ሽራችንን ማድረኩ ጎመኑ በዚህ በምታዩት መልክ ቆንጆ ነው በስሏል። ሽራችንን ደርሳለች። ያው እንደምታዩት ነው። እንደዚህ አድርገን ያው ሲያምረን መብላት አለብን። ምሳ ሰዓት ነው። ከዛም ምሳችን እንደዚህ ደርሷል። የኔ ተወዳጆች ላይክ ሰብስክራይብ ስለምታደርጉኝ አመሰግናለሁ። ታች ስለምታበትን ቃሪያ በጣም ነው የምወደው። ይሄ ቃሪያ ግማሹ ያቃጥላል፣ ግማሹ አያቃጥልም። ያው እኔ ብቻ እኔ ቃሪያ የምበላው ቃሪያ አይወዱም እነሱ። እኔ ቃሪያ በጣም እበላለሁ። ትንንሾቹ ሚጥሚጣዎቹም አሉ እነሱ ስላልበቁ ነው። ይሄ ግን ግማሹ ያባላል ማለት ነው። ቃሪያ እኔ በጣም እወዳለሁ። እንደዚህ አድርጌ እንግዲህ በምታዩት መልኩ ተውኝ። የጣሙን ነገር እንደሚጥም እጅ ነው የምትቆረጥሙት ነው የምላችሁ። እዚች ጋር ደግሞ ያው ዳቦ ነው ቤት አይጠፋም። የቡና ቁርስ ነው እንደ ቡና ቁርስ ይቀመጥ ብዬ ዳቦ እንግዲህ በጣም የሚያምር ኬክ የመሰለ ዳቦ አለ። እዚህ ጋር ጀበና ያለች ቡና ፍልች ያለው። ከዛም በኋላ አንዳንድ ጊዜ ፈታ ማለት አለብን። ቡናዬን እንደዚህ አፈላሁ። እዚህ ጋር ምሳዬን እንደዚህ ልበላ ነው እንግዲህ ቡናዬን ፈልቷል። ቆንጆ የጀበና ቡና ሽሮዬን ጎመኔን እንግዲህ በዚህ መልኩ አቅርብ ያለው ማለት ነው። ምሳዬ ልበላ። ተወዳጆች በጣም የምወዳችሁ ማመሰግናችሁ ስለምታበረታቱኝ። እዚች ጋር ደግሞ ያው ጭስ አረኩኝ ማለት ነው። በጣም ነው የምወደው የወሎ ወጣን በጣም የሚጥም የወሎ ወጣን የማያውቅ የለም። የደሴ መጣን እዛ ነው እንግዲህ ጀበናችንም እዚህ ጋር እየጠበቀችን ነው። በቅጅን ሮዛ እያየረች ነው። ያው እንግዲህ በምታመልኩ ምሳ እንብላ። ምሳ ጥርሷን የኔ ተወዳጆች እንደዚህ በሚያምር ሁኔታ ቀርቦ ምሳችን ያ ቡናችን እንጠጣ ነው። በጣም ነው የምወዳችሁ ማከብራችሁ። አሁንም ላይክ ሰብስክራይብ ያደረጋችሁ ቪዲዮን እያያችሁ አብረን እየተደጋገፍን ወደ ላይ እላለሁ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያርግ። በያለንበት እግዚአብሔር ይጠብቀን። የኔ ተወዳጆች ያው እንግዲህ ዳቦ በቃ ዳቦ ሙያ ተውት አቸዋለሁ። ኬክ ነው የሚመስለው ዳቦ እና እንደዚህ ነው። ያው ከጎንም ቁርስ አለ ለማለት ያክል ነው። እናንተ ብትመጡ ደስ ይለን ነበር። የኔ ተወዳጆች እንግዲህ ያው አዲስ ነገር ነው ሳይሆን ቪዲዮውን እያያችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የምወዳችሁ ማመሰግናችሁ። ሁላችሁም ሰላማችሁ ይብዛ፣ ቀናችሁ ያመረ ይሆንላችሁ። እንግዲህ ቡናችንም ያው በዚህ መልኩ ቀዳውኝ ማለት ነው። ጭስ እያለ ነው ቡናው ራሱ የዶሮ አይነት ነው የሚመስለው ስላችሁ። በቃ እዚህ ጋር ደግሞ ቀን እንደማላ ነው እንግዲህ የኔ ተወዳጆች ሰላማችሁ ብዝት ስትይበል ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ቀናችሁ ያመረ ይሁን። ባይ ባይ። መልካም ቀን